እኔ ተናግሬያለሁ ሚዲያ ላይ አንዳንድ ነገሮች ኦርቶዶክስ ቤተ እምነት ውስጥ ያሉ ነገሮች ቢስተካከሉ እንደ እግዚአብሔር ቃል ያልሆኑ ልምምዶች ቢስተካከሉ እመለሳለሁ ሁሉ ብዬ ተናግሬያለሁ። እናንተ እንድትመጡ ብለን የምናስተካክለው አንድ ዶግማቲክ ትምህርት የለንም። አንድ ነገር ሌላው ኦርቶዶክስ የሚያደርገው እናንተ ግን እንዳታደርጉት የምናደርገው አንድ ነገር የለም። ሌላው ኦርቶዶክስ ይጨነቅብን አንተ እንደፈለግኩ የሚባል የለም። ለእናንተ ተብሎ አብዴት የምናደርገው አስተምሮም የለንም። የሆነ ሚካኤል ምናምን የሚባል ቤተክርስቲያን ያለበት አካባቢ ስፒሪት ያለው እግዚአብሔር ግን ቆርጬዋለሁ አለ። አሜን። እኔ ክርስቲያን ነኝ፣ ለመላእክት አልሰግድም። ለምን ከተባለ ስግደት የሚገባው ለእግዚአብሔር ብቻ ነው። ምናልባት ይሄ አሁን ያየከው በሰይጣኑ ሐሳዊው መሲሁ ሊሆን ስለሚችል እባክህ ትክክለኛውን ኢየሱስ ክርስቶስን ተማረው፣ እወቀው፣ ቀመሰውና ወደ ቤተ ክርስቲያን ተመለስ። ወልድኪ ነፍሳተ ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ። አልጋዬ እንደዚህ ነው። አልጋው እሺ እንደዚህ ነው። አልጋሽ እንዲተኝተሽ የምታየው የመድኃኒዓለምን ስዕል ነው። ቀና ብዬ መድኃኒዓለምን ያየሁትና በጣም በሚገርም ሁኔታ ግን ማለት ያንተን ህይወት ነው ያሳየህን ባጭሩ ማለት ነው። ቬሮኒካና ሌሎችኛው ኦርቶዶክሳውያን አው ቀና ስንል የምናየው መድኃኒታችን ኢየሱስ ክርስቶስን ነው፣ አማኑኤልን ነው አው የምናየው። አንተ ቀና ስትል ምን እንደምታይ ግን አሳይተህናልና እናመሰግናለን። ምናልባት ይሄ አሁን ያየከው በሰይጣኑ ሐሳዊው መሲሁ ሊሆን ስለሚችል እባክህ ትክክለኛውን ኢየሱስ ክርስቶስን ተማረው፣ እወቀው፣ ቀመሰውና ወደ ቤተ ክርስቲያን ተመለስ እልሃለሁ። ካንተ ጋር ሰጣ ገባ ውስጥ አልገባም። ምክንያቱም ሆነ ብለህ እንድትሰደብ ወይ ደግሞ ለመፈመስ ምናምን ስለሆነ ቪዲዮ ጭርጭር እያልክ የምትሰራው የሚሰማክ የለም ብራዘርና ሁሌ ከንቀልፈ ስትነሳ ለሚታይህ ሰይጣን እጅግ በጣም አዝናለሁ። እንጸልይልሃለን። ለማንኛውም አንተም ቀና ስትል እንድታየው እንመኝልሃለን፣ ሰይጣኑን ከምታይ ማለት ነው። ቴንክ ዩ። እኔ ተናግሬያለሁ ሚዲያ ላይ አንዳንድ ነገሮች ኦርቶዶክስ ቤተ እምነት ውስጥ ያሉ ነገሮች ቢስተካከሉ እንደ እግዚአብሔር ቃል ያልሆኑ ልምምዶች ቢስተካከሉ እመለሳለሁ ሁሉ ብዬ ተናግሬያለሁ። ያንን ስናገር ለማስመሰል እናንተ እንድትመጡ ብለን የምናስተካክለው አንድ ዶግማቲክ ትምህርት የለንም። አንድ ነገር ሌላው ኦርቶዶክስ የሚያደርገው እናንተ ግን እንዳታደርጉት የምናደርገው አንድ ነገር የለም። ሌላው ኦርቶዶክስ ይጨነቅብን አንተ እንደፈለግኩ የሚባል የለም። ለእናንተ ተብሎ አብዴት የምናደርገው አስተምሮም የለንም። በውሸት አይሆንማ። ትቆርባለህ፣ እኔ እንደቆረብኩት፣ ትጠመቃለህ፣ እኔ እንደጠመቅኩት፣ ሜሮን ትቀባለህ፣ እኔ እንደተቀባሁት፣ ታስቀድሳለህ፣ እኔ እንደማስቀድሰው። ለእኔ የሚደረገው እናንተ የሚደረገው እኩል ነን። እናንተ ከሌላ ኦርቶዶክስ ጋር ምንም የተለየ ነገር አይኖራችሁ። እናንተ እኩል ናችሁ። የሆነ ሚካኤል ምናምን የሚባል ቤተክርስቲያን ያለበት አካባቢ ስፒሪት ያለው እግዚአብሔር ግን ቆርጬዋለሁ አለ። አሜን። ይህንን ቪዲዮ እንግዲህ ከመቼውም ጊዜ በበለጠ ኮፒ ሊንክ ሼር እንድታደርጉ እፈልጋለሁ። ኮሜንቱን ደግሞ በሚካኤል ስም እንድታጥለቀልቁት እፈልጋለሁ። ኦርቶዶክሳውያን መጽሐፍ ቅዱስ በሰማይ ሰልፍ ሆነ፣ ሚካኤልና መላእክቱ ዘንዶውን ተዋጉ፣ ዘንዶም ከመላእክቱ ጋር ተዋጋ አልቻላቸውም ይላል ራዕይ 12:7 ላይ እና ሚካኤልና መላእክቱ ያሉበት ቦታ ላይ አንተ የምትለው አይነት ስፒሪት አይገኝም። አሁን የምትመጡ ሰዎች ግን ቤተክርስቲያንና አካባቢዋ ላይ ካላንዣበባችሁ የሚሰማችሁ ሰው እንደሌለ ስለምታውቁ ያው እንግዲህ መታችሁ ኦርቶዶክስ ቤተክርስቲያን ላይ ነው የምትለጠፉት። ብዙዎቹም እንደምናውቀው እንግዲህ የመሰማት እድላቸው ሲቀንስ ይሄ አቴንሽን ባጡ ጊዜ ቤተክርስቲያንን ነው የሚነካኩት። ይሄ የተለመደ ነገር እየሆነ መጥቷል እና አንዳንድ ሰዎችም ደግሞ አሉ የሌላ ሃይማኖት ሲነካ ነው ወንጌል እየተማረ የሚመስሉ እና እንዲህ አይነት አመለካከት ያላችሁ ሰዎችም ራሳችሁን አርሙ። እነዚህ አይነት ሰዎችንም ወደ አልባሌ ቦታ ነው እየገፋችሁ የምትወስዷቸው። አሜን እልል እያላችሁ እያጨበጨባችሁ ማለት ነው። እና እንዳልኩ ነው እንግዲህ ወዳጄ ሚካኤልና መላእክቱ ባሉበት ቦታ ላይ እንዲህ አንተ እንደምትለው አይነት የሚሰበር ስፒሪት እዛ አካባቢ የለም እና ራስህን ችለህ ብታስተምር መልካም ነው ላንተም።
እኔ ክርስቲያን ነኝ፣ ለመላእክት አልሰግድም። ለምን ከተባለ ስግደት የሚገባው ለእግዚአብሔር ብቻ ነው። ሁለተኛ ደግሞ መላእክት ስግደትን አይቀበሉም። በመጀመሪያ አንተ ክርስቲያን አይደለም ተቃዋሚ ወይም ደግሞ ከነስም እንኳን ፕሮቴስት የምታደርግ የመጽሐፍ ቅዱስ የቅዱሳንና የእግዚአብሔር አጌንስት የሆንክ ፐርሰን ወይም ደግሞ ድርጅት ውስጥ ያለ ግለሰብ ነህ። እንዲሁም ደግሞ ስግደት ለእግዚአብሔር ብቻ ነው የሚል መጽሐፍ ቅዱስ ላይ የለም። መላእክት ስግደት አይቀበሉም የሚል የለም መጽሐፍ ቅዱስ ላይ። ሰላም ኦርቶዶክሳውያን ታላችሁ፣ እግዚአብሔር ይመስገን በጣም ደህና ነኝ። መላእክት እንዴት ስግደት እንደሚገባቸው ለእግዚአብሔርና ለመላእክት እንዲሁም ለቅዱሳን የምንሰግደው ስግደት ልዩነቱን በደንብ አድርጌ አብራርቻ አሳያቸዋለሁ። በመጀመሪያ በነገራችን ላይ እኛ መለየት ያለብን እኛ ኦርቶዶክሳውያን የዮሐንስ ወንጌል ምዕራፍ 4 ላይ እንደሚናገረው እግዚአብሔር መንፈስ ነው፣ የሚሰግዱለት በመንፈስና በእውነት ሊሰግዱለት ይገባል እንዳለው ለእግዚአብሔር የምንሰግደው በእውነትና በመንፈስ ነው። ለቅዱሳን መላእክት እንዲሁም ደግሞ ለቅዱሳን ጻድቃን የምንሰግደው ደግሞ የጸጋ ስግደት ነው የምንሰግድላቸው። ይሄንን ለይተን ማወቅ ይገባናል በመጀመሪያ ደረጃ ማለት ነው። መጽሐፍ ቅዱስ ላይ ማን ለቅዱሳን መላእክት ሰግደዋል የሚሆን እስኪ ቀጥሎ ለመከተ በመጽሐፍ ቅዱስ ላይ ማስረጃ ማለት ነው። የመጀመሪያ የምንመለከተው ኦሪት ዘፍጥረት ምዕራፍ 19 ቁጥር 2 ጀምሮ ያለው እስኪ እንመልከት። ሁለቱም መላእክት በመሸ ጊዜ ወደ ሰዶም ገቡ። ሎጥም በሰዶም በር ተቀምጦ ነበር። ሎጥም ባያቸው ጊዜ ሊቀበላቸው ተነሳ፣ ፊቱንም ደፍቶ ወደ ምድር ሰገደ ይላል። ስለዚህ ሎጥ ለመላእክት ሲሰግድ ተነስ እንዴ ለእግዚአብሔር ስገድ ለኛ ስግደት አይገባም አላሉትም። ሁለተኛ ደግሞ እስኪ እንመልከት። ዘኍልቍ ምዕራፍ 22 ቁጥር 31 ላይ እንደዚህ ይላል፣ እግዚአብሔርም የበለዓምን ዓይኖች ከፈተ፣ የእግዚአብሔር መልአክ በምድር ላይ ቆሞ የተመዘዘ ሰይፍ በእጁ ይዞ አየ፣ ሰገደም፣ በግንባሩም ወደቀ ይላል። ስለዚህ ሎጥ እስራኤል ሊረግም እየሄደ ነበር እስራኤላውያን። ነገር ግን ደግሞ የእግዚአብሔር መልአክ መጥቶ ገሰጸው። ከዚያም በኋላ ወድቆ በግንባሩ ሰገደ። ተነስና ለእግዚአብሔር ስገድ፣ ለእርሱ ብቻ ነው ስግደት አላለውም። ሶስተኛ እንመልከት። መጽሐፈ ኢያሱ ምዕራፍ 5 ቁጥር 13 ላይ እንደዚህ ይላል፣ እኔ የእግዚአብሔር ሰራዊት አለቃ ሆኜ አሁን መጥቻለሁ አለ። ኢያሱም ወደ ምድር በግንባሩ ተደፍቶ ሰገደና ጌታዬ ለባሪያው የሚነግረው ምንድነው አለው ይላል። ስለዚህ አሁንም የእግዚአብሔር ሰራዊት አለቃ ሆኖ ተልኮ መጥቶ መልአኩን ሲያየው በግንባሩ ወድቆ ሰገደለት ይላል። ተነስና ለእግዚአብሔር ብቻ ስገድ አላለውም። ቀጥሎ ደግሞ እስኪ እንመልከት። አንደኛ ዜና ምዕራፍ 21 ቁጥር 16 ላይ እንደዚህ ይላል፣ ዳዊትም ዓይኖቹን አነሳ፣ የእግዚአብሔር መልአክ በምድርና በሰማይ መካከል ቆሞ የተመዘዘ ሰይፍ በእጁ ሆኖ ወደ ኢየሩሳሌም ተዘርግቶ አየ። ዳዊትም ሽማግሌዎቹም ማቅ ለብሰው በግንባራቸው ተደፉ ይላል። ስለዚህ የእግዚአብሔር ሰራዊት አለቃ ወይም ደግሞ መልአኩ መጥቶ ሲያዩት ወድቀው በግንባራቸው ተደፍተው ሰገዱለት ይላል። ትንቢተ ዳንኤል ምዕራፍ 8 ቁጥር 15 ገብርኤል ሆይ ራእዩን ለዚህ ሰው አስታውቀው ብሎ የሚጮህ የሰው ድምፅ ሰማው። እኔም ወደ ቆምኩበት ቀረበ፣ በመጣም ጊዜ ፈርቼ በግንባሬ ተደፋው። እርሱም የሰው ልጅ ሆይ ራእዩን ለፍጻሜ ዘመን እንደሆነ አስተውል አለኝ። ጭራሽ ለቅዱስ ገብርኤል ዳንኤል ሰግዷል። ለቅዱስ ገብርኤል ዳንኤል ሰግዷል። ይሄ ይገርማችኋል እንዴ? እሺ ሌላ እንመልከት ደግሞ እስኪ መጽሐፈ መሳፍንት ምዕራፍ 13 ቁጥር 20 ላይ ነበልባሉን ከመሰዊያው ላይ ወደ ሰማይ በወጣ ጊዜ የእግዚአብሔር መልአክ በመሰዊያው ነበልባል ውስጥ አረገ። ማኑኤና ሚስቱም ተመለከቱ፣ በምድርም በግንባራቸው ተደፉ ይላል። እንግዲህ አስቡት፣ ሊያበስራቸው ነው መልአኩ የመጣው። ለማኑኤል ልጅ እንደሚሆኑ ነገራቸው። ከዛ ናዝራዊ እንደሚሆን የሚያሰክር ነገር ምናምን ነገራቸው። ብስራቱን ከነገራቸው በኋላ ግን ወድቀው በግንባራቸው ሰገዱለት። ምን ሲያደርግ? በእሳቱ ነበልባል ውስጥ ሲያርግ ማለት ነው። ታዲያ ለእግዚአብሔር ብቻ ስገድ ለምን አላላቸው ነበር መልአኩ? ለምን ዝም አላቸው? እንግዲህ እኛ ለቅዱሳን መላእክት ለምን የምንሰግደው የሚለውን ስንመለከት ቅዱሳን መላእክት የእግዚአብሔር ሰራዊት ናቸው፣ ወይም ደግሞ የእግዚአብሔር መላእክት የእግዚአብሔር አገልጋዮች፣ የእግዚአብሔር ደግሞ ተላላኪዎች ናቸው። የሚላላኩት ደግሞ ለኛ ለሰው ልጆች ነው። እግዚአብሔርን ያመሰግናሉ፣ እግዚአብሔርን ያመልካሉ። ሳይሰለቹ ቅዱስ እግዚአብሔርን ያመሰግናሉ፣ ያመልካሉ። ለሰው ልጅ ደግሞ እንደዚሁ ሲላኩ መጥተው የሰው ልጅ ከመከራ ያድኑታል፣ ወይም ደግሞ ከተለያየ ፈተና ያድኑታል። ዳንኤል 3 ደቂቃ እንዳዳናቸው ሁሉ ማለት ነው። ስለዚህ እኛ ደግሞ ለነሱ እንሰግዳለን። ለምን? የጸጋ ስግደት በእውነትና በመንፈስ ለእግዚአብሔር እንሰግዳለን። የአምልኮ ስግደት ለቅዱሳን መላእክት፣ ለቅዱሳን ጻድቃን ሰማዕታት ደግሞ ምን እንሰግዳለን? የጸጋ ስግደት እንሰግዳለን። የእግዚአብሔር አገልጋዮች ስለሆኑ ማለት ነው። መጽሐፍ ቅዱስ ላይ አንድም ቦታ ለእግዚአብሔር ብቻ ስገድ፣ ለቅዱሳን መላእክት ለቅዱሳን አትስገድ የሚል አልተጻፈም። ይልቁም ደግሞ ሲሰግዱ ብዙ ቦታ ተጽፎ እናገኛለን። ፕሮቴስታንት ግን ገልብጠውና ገለባብጠው መጽሐፍ ቅዱስ ስለሚረዱት እንደፈለጋቸው ነው የሚተረጉሙት። እውነታውን ደግሞ
እንናገራለን። ፕሮቴስታንት የሆናችሁ ታኬት ያላችሁ እኛ እንወዳችኋለን። ጌታ ኢየሱስ ይወዳችኋል። ኑ ጌታን ተቀበሉ፣ በብርሃኑ ተመላለሱ። ያላችሁበት ቦታ የተሳሳተ ቦታ ስለሆነ ወደ ትክክለኛው ጌታ መታችሁ እንድታመልኩ በእግዚአብሔር ፍቅር እንጋብዛችኋለን። ኑ በብርሃኑ ተመላለሱ። ነገርኳችሁ። ዘንድሮ አርቲስቶቹ ብሶባቸዋል። ስሙ ዝም ብለው አስገርመኝ አንድ ነገር የእግዚአብሔር ፍቅር ያስገርመኛል። እንግዲህ አቤል ሙልጌታን የማያውቀው ሰው አለ ብዬ አላስብም። ኦብቪየስሊ ፕሮቴስታንት እንደሆነ ሀገር ያወቀው ፀሐይ የሞቀው ጉዳይ ነውና ግርም ነው የሚለኝ። እኔ ላይክ ዘፈናቸውን ከዘፈኑ በኋላ የሆነ ታይም ላይ እንደዚህ ንግግር ሲያደርጉ ወይስ ለእግዚአብሔር እንደዚህ ኢየሱስ ብሎ ምናምን ሲናገሩ ይሄው በቃ ዘፋኙ ተለውጦ ምናምን ይሄው ጌታን ላይክ እሱ እያሰበው ምንድነው ኦርቶዶክስ ነው። ከዛ ነው አሁን በቃ ጌታ ገብቶት ፕሮቴስታንት ሆነ። እኔ የአገር አርቲስት የአገር ዘፋኝ ፕሮቴስታንት እንደሆነ እንዲሁ ከፈለጋችሁ አሳያችኋለሁ። ለምን እንደሆነ አላውቅም። የበታችነት ስሜት ይሰማችኋል መሰለኝ። በቃ የሆነ አርቲስት እንደዚህ ቁጭ ብሎ ወይ ላይቭ ላይ እንደዚህ ነው ሲናገር እንደዚህ ነው። ከዛን ከኦርቶዶክስ ወጣ አሁን ጌታን ተቀበለ ምናምን። ይህ እኮ አለማወቅ ነው፣ ድድብና እኮ ነው። እግዚአብሔርን ነው የምላችሁ እና ጌታ ይጠብቃችሁ። ሙስሊሟ ሴት ጥያቄ ጠይቃለች። እውነትም ክርስትና እውነት ካላት መንገድ ካላት የዚህን ኡስታዝ ጥያቄ መልስልኝ ብላለች። ይመለስላታል። ለአምላካችሁ ጊዜ ካላችሁ፣ ለእምነታችሁ ጊዜ ካላችሁ 5 ደቂቃ ብቻ ታገሱኝ። የሚገርም ትምህርት አስተምራችኋለሁ። እናዳምጠው፣ እንመልስላታለን። ተመልሰው አዳኝ ነው ይሉናል ተባለ። ጥሩ፣ ምን አድርጎ ነው ያዳነን? እውነትም መንገድም ሕይወትም እኔ ነኝ፣ ከኔ በቀር ወደ አብ የሚያደርስ የለም ብሏል ብሎ ሁሌ ይሰብኩናል። ቃሉን በትክክል ቢገባቸው ኖሮ ነብይ መሆኑ ነበር የሚረዱት። ምክንያቱም በኔ በኩል ካልሆነ በቀር ወደ ማን መድረስ አይቻልም አለ። እሱ አምላክ ከሆነ እሱ ጌታ ከሆነ በሱ በኩል ወደ ሌላ መድረስ ለምን አስፈለገ? ኡስታዝ ጥያቄ ጠየቀው። ዮሐንስ ወንጌል ምዕራፍ 14 ከቁጥር 6 ላይ ያለው ነው። ይህ ኡስታዝ መጽሐፍ ቅዱስ ያነባል፣ አያስተውልም። ግን በደንብ ካስተዋለ ግን ኦርቶዶክስ እንደሚሆን ክርስቲያን እንደሚሆን አልጠራጠርም። ከቁጥር 6 ላይ እንደዚህ ይናገራል። ኢየሱስም ይላል እኔ መንገድና እውነትም ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም ይላል። በምን በቀር? በእኔ በቀር። ይህ ጥቅስ የሚናገረው ምንድነው? መካከለኝነቱን ነው። መካከለኝነቱን እንዲሁ በዓለማዊ ላስረዳችሁ። አንድ ድልድይ ያለን በል፣ ያ ድልድይ ፈረሰ። ያ ድልድይ ሁለት ሀገራትን ያገናኝ ነበር። ድልድዩ ስለፈረሰ ሁለት ሀገር መገናኘት አልቻሉም እንበል። ያ ድልድይ ሲሰራ ግን ሁለቱም ሀገራት ይገናኛሉ። የሰው ልጅ ኃጢአት በመስራቱ ምክንያት፣ የሰው ልጅ በመበደሉ ምክንያት፣ የሰው ልጅ ከእግዚአብሔር ቃል በመውጣቱ ምክንያት ሞት መጣበት። ያ ሞት የተደመሰሰው በአንድያ ልጁ በኢየሱስ ክርስቶስ ነው። ያ ኢየሱስ ክርስቶስ የተባለ ስም ፍጹም አምላክም ነው፣ ፍጹም ሰው ነው። መለኮቱ ከአብና ከመንፈስ ቅዱስ ጋር እኩል ይሆናል። እንግዲህ ደግሞ በትስብቱ ደግሞ ከሰውነት ጋር ሆኖ ከኛ ጋር ምን ያደርጋል? አንድ ይሆናል ማለት ነው። ስለዚህ መካከለኛ ሆኖ እኛን ከእግዚአብሔር ጋር አስታረቀን፣ ከራሱም ጋር አስታረቀን። ያም ብቻ አይደለም፣ መካከለኛ በመሆኑ ምክንያት የሰይጣን አሰራር ለአንድና ለመጨረሻ ጊዜ ደመሰሰው። የእግዚአብሔር መንግስት ተከፈተልን፣ ከእግዚአብሔር ጋር ተታረቅን። በማን? በልጁ በኢየሱስ ክርስቶስ ነው። ስለዚህ ኢየሱስ ክርስቶስ መካከለኛ ነው ስንል እኛን ከአብና ከመንፈስ ቅዱስ ጋር ከራሱ ጋር አስታርቆ በግርማ በአብ ቀኝ ተቀመጠ ነው የሚለው። ይህ ጥቅስ መካከለኝነቱን ስለሚናገር ነው። ግን ከላይ ጀምሮ እንመጣለን። ዮሐንስ ወንጌል ምዕራፍ 14 ከቁጥር 1 ምን ይላል? ልባችሁ አይታወክ፣ በእግዚአብሔርም እመኑ፣ በእኔም ደግሞ እመኑ ይላል። ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም እመኑ። እሺ እንቀጥላለን። በአባቴ ቤት ብዙ መኖሪያ እንዳለ አዳምጡኝ። በአባቴ ቤት ብዙ መኖሪያ አለ፣ እንዲህስ ባይሆን ባላችሁ ነበር። ስፍራ አዘጋጅላችሁ ዘንድ እሄዳለሁ ይላል። ምን ስፍራ? መንግስት ሰማያትን ገነትን አዘጋጅላችሁ ዘንድ እሄዳለሁ አለ። የትኛው ነብይ ነው የእግዚአብሔር መንግስት የእግዚአብሔርን ገነት ሊያዘጋጅልን የሚችለው? አምላክ ግን መለኮት ስላለው የእግዚአብሔር መንግስት ማዘጋጀት ምን ስልጣን አለው ነው የሚለው። ከአብ ጋር እኩል ነው እየተለ ነው። ቀጥላለሁ። ሄጄም ስፍራ ባዘጋጀሁላችሁ እኔ ባለሁበት እናንተ ደግሞ ይልና እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔም እወስዳችኋለሁ። ሁለተኛ ሆና እመጣለሁ። ሙሐመድ በስጋ ሞቷል፣ ምክንያቱም ፍጡር ስለሆነ ነብይ ነው። ገባችሁ አይደል? ኢየሱስ ክርስቶስ አምላክ ስለሆነ መለኮታዊ ክብር ስላለው በስጋ መጥቷል፣ ስጋውን ቆርሷል፣ ደሙን አፍሷል። እኛን ከአብና ከመንፈስ ቅዱስ ከራሱ ጋር አስታርቆ በግርማ በአብ ቀኝ ተቀመጠ። ዳግም ይመጣል፣ በዳግም ምጽአት ይመጣል። እኛን ደግሞ ባዘጋጀልን ስፍራ ይወስደናል ማለት ነው። ዳግም የሚመጣው ማን ነው?
መለኮት ነው፣ እግዚአብሔር ነው። እቀጥላለሁ ደግሞ ወደ መሄድበት ታውቃላችሁ መንገዱንም ታውቃላችሁ ካለ በኋላ ቶማስም እንዲህ ብሎ ጠየቀ ይላል። ጌታ ወይ ወደምትሄድበት አናውቅም፣ እንዴትስ መንገዱን እናውቃለን አለው አለ። ማን? ቶማስ። ቀጠላ ነገ ኢየሱስ ክርስቶስም እኔ መንገድና እውነትም ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም፣ ከእግዚአብሔር ከኢየሱስ ክርስቶስ ውጪ ከአብ ጋር የተጣረቅንበት ምንም መንገድ የለንም። ኢየሱስ ክርስቶስ ብቸኛ መካከለኛ ሆኖ አስታራቂ ሆኖ ከአብና ከመንፈስ ቅዱስ ጋር አስታርቆናል። ስጋውን ቆርሶ ደሙን አፍስሶ አስታርቆናል። ብቸኛ ሰው ሆኖ በምድር ላይ የተገኘው ብቸኛ ቅዱስ ኢየሱስ ክርስቶስ በመለኮታዊ ክብሩ ሞትን ድል አድርጎ ተነስቷል። እኛንም ለአንዴና ለመጨረሻ ጊዜ ከእግዚአብሔር ጋር አስታርቆን የእግዚአብሔር መንግስት ክፍት አድርጎልናል። ብቸኛ መንገድ ማን ነው? ወደ አብ የሚወስደን ማን ነው? ኢየሱስ ክርስቶስ ነው። ከዛስ ምን አለ? ቀጠለው። ፊልጶስ ጠየቀ። ጌታ ሆይ አብን አሳየን ይበቃናል አለው። ማን? ፊልጶስ። አብን አሳየን ይበቃናል ብሎ ጠየቀ። ማን? ፊልጶስ። ኢየሱስም አለ አንተ ፊልጶስ ይህን ያህል ዘመን ከእናንተ ጋር ስኖር አታውቁኝም? ምን አለ? ከዛን እኔ ያየ አብን አይቷል። እንዴትስ አንተ አብን አሳየን ትላለህ? ተመልከቱ። እኔ ያየ አብን አይቷል ሲል በምን ነው? በመለኮቱ፣ በስልጣን፣ በክብር፣ በቃል፣ በስትንፋስ ነው። እኔን ያየ ምን አይቷል? አብን አይቷል። በቃ የትኛው ነብይ ነው ራሱን ከአምላኩ ጋር እኩል የሚያስተካክለው? ነብይ ምንድነው? የእግዚአብሔርን ትንቢት መናገር፣ የእግዚአብሔርን ቃል ማውረድ ነው ስራው። ግን ደግሞ አምላክ ደግሞ ራሱን ከአብ ጋር ከመንፈስ ቅዱስ ጋር አንድ ያደርጋል። ምክንያቱም ሚስጥረ ሥላሴን እላይ ስለተማረም ማለት ነው። ኢየሱስ ክርስቶስ ወልድ ከአብና ከመንፈስ ቅዱስ ጋር በባህሪ በስልጣን በመለኮት አንድ መሆኑን የሚያሳይ ነው።